በቱርክ የጥቁር ባህር ዳርቻ ላይ የምትገኘው የሬዚ ከተማ ገና ከረጅም የሌሊት እንቅልፍ አልነቃችም ነበር። ይሁን እንጂ በከተማዋ ዳርቻ በሚገኘው የጦር ሰፈር ወታደራዊ የፍተሻ ጣቢያ ውስጥ ከፍተኛ የጦር መሐንዲሶችና የደህንነት አዛዦች ትንፋሻቸውን ውጠው የቁልቁል ቆጠራውን በከፍተኛ ጉጉትና ስጋት ይጠባበቃሉ። በድንገት ምድር ተናወጠች። ሰማዩን የሚቀድ ጆሮን ጭው የሚያደርግ አስፈሪ የሮኬት ድምፅ አካባቢውን በሙሉ አናጋው። በአጭር ሰከንዶች ውስጥም አንድ ግዙፍ ረጅምና ግርማ ሞገስ ያለው የሚሳኤል አካል ወደ ሰማይ ተወረወረ። ከጀርባው የሚተፋው ነጭ ጭስ በጥቁር ባህር ሰማይ ላይ ረጅም መስመር እየሳለ የድምፅን ፍጥነት እየቀደመ ሲምዘገዘግ ታየ። ይህ ሚሳኤል 561 ኪሎ ሜትር ርቆ በጥቁር ባህር ማዶ በሲኖፕ ከተማ የባህር ዳርቻ ላይ የተዘጋጀውን ኢላማ ፍጹም በሆነ ጥራትና ትክክለኛነት መቷል። የዚህ ድንገተኛ የወታደራዊ ሙከራ ዜና በአውሮፓና በመካከለኛው ምስራቅ የደህንነት ተቋማትን እረፍት ነሳ። በተለይም የአቴንስ ፖለቲከኞችና የእስያ ባህር ወታደራዊ ልሂቃን በድንጋጤ ራሳቸውን ያዙ። ይህ ሚሳኤል ታይፉን ወይም በቱርክ ቋንቋ አውሎ ንፋስ የሚል ስያሜ የተሰጠው አዲሱ የቱርክ ባላስቲክ ሚሳኤል ነው።